በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃኔ ሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ላችኋለሁ። እንደምን አላችሁ? እንደምን ስለዚህ ሰዓት ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን የብቸኞች ሰብሳቢ የዓለም እናት የመላእክት እህት የኖህ መርከብ ሰዓሊተ ምሕረት አቁራሪተ መዓት መርሃ ለመንግሥተ ሰማያት ጸጋ እግዚአብሔር የነቢያት ገዳም የደናግል መመኪያ የባህታውያን እናት የኃጢያን አማላጅ የሌሊት ጨረቃ የንጋት ኮከብ የቀን ፀሐይ ጽጌረዳ ዕፀ አመልማል ገነት ነባቢት እርኩሰት የሌለባት አክሊለ ወርቅ አክሊለ ዕንቁ ከሰው ወደ እግዚአብሔር ልመናን ከእግዚአብሔር ወደ ሰው ምሕረትን የምታመጣ የምታመላልስ ያዕቆብ ያያት የሕይወት መሰላል የመላእክት መውረጃ የሰው ልጆች መውጫ እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጻድቃን ሰማዕታት ቅዱሳን መላእክት ፈጣሪ እንዳከበራቸው መጠን የከበሩና የተመሰገኑ ይሁኑልን። አሜን። እንደዚሁም ሁላችሁም የኦርቶማር ሚዲያ ቤተሰቦችና ተከታታዮች የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። በልዩ ልዩ ሁኔታ ውስጥ ሆናችሁ ይህንን መርሃ ግብር በየሥራ ቦታችሁና በመኖሪያ ቤታችሁ በእምነት የምታዳምጡ ሁሉ የድንግል ማርያም ፍቅር፣ የእግዚአብሔር ቸርነት፣ የቅዱሳን መላእክት ጥበቃቸው፣ የጻድቃን አባቶች እናቶቻችን በረከት ከእናንተ ጋርና ከመላው ቤተሰባችሁ ጋር ነው። ሁላችሁም የኦርቶማር ሚዲያ ተከታታዮች በሀገር ውስጥም ከሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል የምትከታተሉ የድንግል ማርያም ወዳጆች ይህንን ቪዲዮ በቅድሚያ ላይክ በማድረግ እንድትጀምሩና የእግዚአብሔር ቅዱስ መንፈስ በሁሉም ዓለማት ያስተጋባ ዘንድ ሼር በማድረግ ጠላት በእኛና በቤተሰባችን ዙሪያ ቦታ እንዳይኖረው እንድናደርግ እጠይቃለሁ። አሁንም በድጋሚ የእግዚአብሔር ቸርነት ምሕረትና ሰላም ከእናንተ ጋር ይሁን። ይህንን መንፈሳዊ መርሃ ግብር ውሃ ጸበል አዘጋጅታችሁ እስከ መጨረሻ በማድመጥ ዘወትር በእምነት ብትጠጡት ቤታችሁን ሥራ ቦታችሁን ብትረጩት ከሕማማችሁ ትፈወሳላችሁ፣ ከአጋንንት እስራትና ፈተና ትድናላችሁ፣ ከክፉ ሁሉ ትጠበቃላችሁ። መንፈስ ቢላክባችሁ በየጊዜው ቢታደስባችሁ አቅም እንዳያገኝ ሆኖ ይረክሳል። ጻድቃን ሰማዕታት ቃል ኪዳናቸው ይረዳናል። በአጋዕዝተ ዓለም ሥላሴ ቸርነት በድንግል ማርያም ምልጃ ቅዱሳን መላእክት ዘወትር ይጠብቁናል። አሜን። እግዚአብሔር አምላካችን የትንሹንም የትልቁንም የጻድቁንም የኃጥኡንም ጸሎት የሚሰማ አምላክ በእርሱ ቸርነት በቅድስት ድንግል ማርያም ምልጃ ጸሎታችንን ይስማን ይቀበለን። አሜን። ሁሉም ሰው የራሱ የሆነ ከባድ ሁኔታ ውስጥ ሊሆን ይችላል። ጤና አጥተን በሕመም እየተሰቃየን ወይንም የቅርብ ቤተሰባችን ወይ ዘመድ ታሞብን በጭንቀት ያለን እንኖራለን። በብቸኝነትና በመገለል በገንዘብና በሥራ እጦት በትዳርና በፍቅር ሕይወት መፍረስ በመከዳትና በመለየት ስለ ልጆችና ስለ ቤተሰብ በመጨነቅ በልዩ ልዩ ኃጢአት ወድቀን ከሃይማኖት ከእምነት ከፈጣሪ እንደራቅን የሚሰማን በትምህርት ላይ ሆነን ውጤት ለማምጣት የምንጥር በተለያየ ሥራ ዘርፍ ውስጥ ተሰማርተን ራሳችንን ቤተሰባችንን ለመለወጥ የምንታገል የቅርብ ሰው ተለይቶን በሐዘን ስቃይ ውስጥ የምንገኝ በየሰው ሀገር ተሰደን በልዩ ልዩ ሁኔታ ውስጥ የምንገኝና በብዙ አይነት የሕይወት ውጣ ውረድ ብዙ አይነት ኃላፊነቶችን ተሸክመን የምንገኝ ልንኖር እንችላለን። ሁሉንም ፍርሃታችንን ጭንቀታችንንና ችግራችንን ሁሉ ለእግዚአብሔር ዛሬ በዚህ ሰዓት እንስጠው። በቃና ዘገሊላ በዚያ በሰርግ ቤት ተአምራትን እንዳደረገ ሁሉ ለእኛም ለባሪያዎቹ ከሰው ከአእምሮ በላይ የሆነ ድንቅ ተአምራቶችን ያደርግልንና አድርገህልኛልና በቸርነትህ አመሰግንሃለሁ እልል እልል እያልን ድምፃችንን ከፍ አድርገን እንድንዘምር ያደርገናል። አሜን። እግዚአብሔር ቢፈቅድ በኢትዮጵያ ከምሽቱ ከ3 ሰዓት በኋላ ባለው ጊዜ ለጸሎት ገድል፣ ስንክሳር፣
በያለንበት እንሰባሰባለን። ከእናንተ የሚጠበቀው ከማታ 3 ሰዓት በፊት ስማችሁን ኮሜንት ላይ መጻፍ ነው። በዛሬው የጸሎት ገድል ስንክሳር ክፍል በዚህኛው ፕሮግራም ላይ የተጻፉትን ስሞች በቀጣዩ ጸሎት በነገው የጸሎት ጊዜ እያነሳንና እየጠራን ፈጣሪን እንለምናለን፣ እንማጸናለን፣ እናመሰግናለን። አምላካችን እንደ ቸርነቱ በቅድስት ድንግል ማርያም ምልጃ የሁላችንንም ችግር ይፈታል፣ ጭንቀታችንን ያቀላል፣ ነፍሰ ሰላም ይሰጠናል። አሜን ይሁን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ አርጋኖን ዘሐሙስ ምዕራፍ 1 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ መላእክትን ለፈጠረ በኪሩቤል ላይ ለሚቀመጥ እናቱ ለምኝልኝ። ከሚያሰጥም ባሕር ማዕበልም ሞገድ ከከበደ ዓለም ህልፈት ጥፋት በጸሎትሽ አድኝኝ። አምላክን የወለድሽ ድንግል ሆይ በላይ ያደረውን ኃጢአቴን ሽታ አርቂው። በጸሎትሽም መዓዛ እንደ ኪሩቤል ዕጣን ሽታ እንደ ሱራፌልም ጽንሐ ጸሎቴ ደግሞ ያማረ የተወደደ እግዚአብሔርም የተቀበለው ይሁን። ምስጋና የተመላሽ ድንግል ሆይ እንዳልወድቅ ከመሰናክል አድኝኝ፣ ደግፊኝ። ጥልቅ የሚያደርግ አእምሮ የሚያሰጥም ወይን መጠጥን እንደጠጣ ልቤ ዕውቀትን አጥቷልና ሕጉን ትእዛዙን ለመጠበቅ እያሰብሁ ሌሊቱን ሁሉ ደክማለሁ። ጥቂትም ቆይቶ አነዋወር የሚለውጥ ሐሳብ ይመጣብኛል። የዚህን ዓለም ማሰሪያ ከኔ ቁረጭው፣ ሰውነቴ በእርሱ ገመድ ተይዟልና ለእርሱም ከመገዛት ነፃ አድርጊኝ። ጸጋ ክብርን የተመላሽ ድንግል ሆይ ከመግፋት ከመገፋት አድኝኝ። ቅድስና የተመላሽ ድንግል ሆይ ከመበደል ሌላውንም ከመበደል አድኝኝ። ከደም አፍሳሽ አድኝኝ፣ እኔም ደግሞ የሌላውን ደም ከማፍሰስ ሰውሪኝ። የተድላ መፍሰሻ ድንግል ሆይ ከሽንገላ አድኝኝ፣ ከሸንጋይም ደግሞ ሰውሪኝ። የምስጋና መፍሰሻ ድንግል ሆይ ከሽሙጥ ከስድብ ከሚያሽሟጥጥና ከሚሰድብ ደግሞ ሰውሪኝ። የባለጸግነትና የክብር መፍሰሻ ድንግል ሆይ ሰውን ከሰው ከማጣላት አድኝኝ። ሰውን ከሰው ከሚያጣላ ሐሰተኛ ደግሞ ሰውሪኝ። የሕይወት የመድኃኒት ምንጭ ሆይ ከቂምና ከቅናት አድኝኝ። ከቂመኛ ከቀናተኛ ደግሞ አድኝኝ። የፈውስ መቅጃ የበረከት አዘቅት ድንግል ሆይ ከጸብ ከክርክር አድኝኝ። ከሚጣላና ከሚከራከር አድኝኝ። እሳት የሚለብሱ ኪሩቤልና ሱራፌል በመብረቅ ክንፍ የሚጋርዱሽ የንጉሠ ነገሥት ማደሪያ የምትሆን የብርሃን ድንኳን ሆይ በሕይወት በመድኃኒት ጋሻ ጋርጅኝ፣ ከአጋንንት ፍላጻ እንድድን። ይቅር ባይ በሆነ ልጅሽም መጋረጃ ሸፍኝኝ። ሰውን ከሰው ማጣላትን ከተመላ ከመላስ ነገር እንድሰወር አጥሯ ቅጥሯ የማይፈርስ መሠረቷ የማይናወጽ ለዘላለም ጸንታ የምትኖር አዳራሽ ሆይ የመሃይምናን መኖሪያ ወደሚሆን ዕድል ፈንታዬን ጽዋ ተርታዬን ገነተ መንግሥተ ሰማያትን አድርጊልኝ። ድንግልና አበባን በቅድስናም የበረከት ፍሬን ያፈራች የወይን ቦታ ሆይ ንስሐ ፍሬን እንዳፈራ ንጹሑንም መሥዋዕት እጅ መንሻ አድርጌ ለልጅሽ እንዳቀርብ አድርጊኝ። ለበጎ ሥራም የዋህ ልቦና ትሑት ስብዕና ስጪኝ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል ሆይ የመለኮት አንድነት ሦስትነት ወዳለበት የምሕረት ምንጭ ወደሚቀዳበት ጸሎቴን አሳርጊልኝ። ጸዋ ተርታዬን ዕድል ፈንታዬንም ይቅር መባል አድርጊልኝ። ነገር ግን በፍርዴ አይደለም፣ በአንቺ በረከት በማቸነፍ ነው እንጂ። የልዑል እግዚአብሔር የበኩር ልጁ የጌትነቱ መሣሪያ የብርሃን መጋረጃ ድንግል ሆይ ከክፉ ዕለት ከጥፋት ሰዓት በቀን ከሚወረወር ጦር በጨለማም ሌሊት ከሚመላለስ ነገር ሰውሪኝ። ከአውሎ ነፋስ የተነሳ ምዕመናን የምታሻግር የመድኃኒት ድልድይ የድኅነት መርከብ ሆይ ከኀጢአት ማዕበል ሞገድ አሻግሪኝ። መርከብ ሰውነቴን እንዳያነዋውጸው የንጹሐን የደናግል መመኪያቸው ንጽሕት ድንግል ሆይ ከኀጢአት ርኩሰት ከማመንዘርም መተዳደፍ ንጹሕ አድርጊኝ።
የቅዱሳን ሁሉ መመኪያቸው ቅድስት ድንግል ሆይ በልጅሽ ደም ንጹሕ አድርጊኝ። በባሕር ልጅሽ በጎኑ ፈሳሽ የጸዳሁ አድርጊኝ። ደስ ያላቸው የምእመናን ሁሉ መመኪያቸው ፍስሕት ድንግል ሆይ ለዘላለም በማያልቀው በልጅሽ ደስታ ደስ አሰኚኝ። ያለ ርኩሰት የሰርግ ቤት የመንፈስ ቅዱስ ሙሽራ የመለኮት ዙፋን ድንግል ሆይ ልቦናዬን ከምታረክሰው ነፍሴንም ከምትጠብሳት ከሥጋ ፈቃድ ንጹሕ አድርጊኝ። እንደ ባሕር ከጠለቀው ርኩስ ሳቅ ጨዋታ ከክፉም ከሴሰኝነት ማዕበል ሞገድ የምታሻግር የወርቅ መሰላል ድንግል ሆይ ከዕዳ በደል ረግረግ አሻግሪኝ። ኖኅ ከማያ ረግረግ የዳነባት መርከብ ድንግል ሆይ የሰው ሁሉ ልጆች ከሚመጣው መቅሰፍት ረግረግ አውጪኝ። በኃጢአት እንደኔ የረከሰ ሰው የለምና በጎ ሥራዬም ሁሉ እንደ ግዳጅ ጨርቅ ነው። ርኩሰቴም ደግሞ ከደመ ሕርስ ሁሉ እጥፍ ድርብ እንደሚሆን የወለደች ሴት ርኩሰት ሆና እንደምትሰነብት እንደ 7ቱ ቀን ርኩሰት ያለ ነው። ለመንጻቴ ማንን እጠራለሁ? ቁስሌንስ ለመፈወስ ወደ ማን እጮኻለሁ? የኃጥአን ዕዳ በደላቸው ንጹሕ መሆኛቸው የቁስለኛዎችም የቁስላቸው መፈወሻ ከምትሆን ከአንቺ ሌላ ከልጅሽ ሌላ ባለመድኃኒት አልሻም። ከጸሎትሽም ረዳትነት በቀር ደግሞ ኃጢአቴን የሚያስተሰርይልኝ አልፈልግም። ንጽሕት ሆይ ከርኩሰቴም ከዕዳም በደሌም ሁሉ ንጹሕ አድርጊኝ። ከሥጋና ከነፍስ ቁስሌም ፈውሽኝ። ለደዌ መድኃኒት ይሹለታል፣ ለቁስልም አቃቂር መልካሙን ቅመም ይፈልጉለታል። የኃጢአት ቁስል ግን ያለ ልጅሽ ፈቃድ አይጠግም። አርጋኖን ምዕራፍ 2 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የደናግል መመኪያ የቅዱሳንም ሁሉ የመመረጣቸው አክሊል ኃጢአቴን እንደ ነጭ ሐር ግምጃ ንጹሕ አድርጊው፣ ዕዳ በደሌንም እንደ በረድ ነጭ አድርጊው። ጸሎቴም ወደ ልጅሽ ፊት ትግባ፣ በልጅሽም በወዳጅሽም ጆሮ የተሰማች እርሱም የተቀበላት ትሆን ዘንድ በአንቺ ፊት እማልላለሁ። ከልጅሽም ዘንድ ለኃጢአቴ ስርየት እሻለሁ። በየሰዓቱም በየጊዜውም ለማኅፀንሽ ፍሬ ይቅርታ መምጣት ደጅ እጠናለሁ። ልጅሽም እንደ በደሌ ቢበቀለኝ እንደ ሥራዬም ቢከፍለኝ አንዲት ሰዓት ለመቆም የተገባው ባልሆንኩም ነበረ። ነገር ግን የጸሎትሽ ረዳትነት የልጅሽም ይቅርታው በየዕለቱ በየዘመኑ ሁሉ ይከራከርልኛል። ስለዚህ አልፈራም። ምድር ብትናወጽ ተራራዎችም በምድር ላይ ቢናወጹ ለጦርነትም በመሳሪያ ለተሰለፈ ከአርበኛ ሰው ግርማ የተነሳ አልደነግጽም። በኃይል ከሚጮኽ አንበሳም ግርማ ደግሞ አልፈራም። ልዩ በሆነ ችሎታ አናብስትን ባስገዛ በዳንኤል አምላክ አምኛለሁና። በሚነደውም የእሳት ነበልባል ፊት ከግርማው የተነሳ አልፈራም። እሳቱን እንደ ጠል ላቀዘቀዘው በአናንያ በአዛርያ በሚሳኤል አምላክ አምኛለሁና። በጸሎትሽም ተጠግቻለሁና በማይፈርስ በአድማስ ቁጥር መካከል እንደሚኖሩ የአገር ሰዎች አንቺ ስለኔ ይቅርታ የምታሰጪ ነሽ። ለኔ ቁስልና ጉስቁልና የይቅርታ መገኛ ነሽ። ስምሽን ስጠራ ልቦናውን እንዳያጸናብኝ አውቄ አምኜ ወደ ልጅሽ እጄን እዘረጋለሁ። ስምሽን በመጥራት ስለምነው ምሕረቱን አያዘገይብኝም፣ ይቅርታውንም አውቀዋለሁ። ከመዓት የራቀ እውነተኛ የባሕሪ አምላክ ነውና። አርጋኖን ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የበረከት ጽዋ የሕይወት መቅጃ ከማይደርቀው ከይቅርታው ምንጭ የፈሰሰው የሕይወት ውሃን ቅጅልኝ። የኃጢአቴ ብዛት ያለ ቁጥር የዕዳ በደሌም ልክ ያለ መጠን ሆነ። ከእርሱ ደግሞ የልጅሽ ምሕረት ይበዛል። እንደ ተጻፈ ለትእዛዝህ ይቅርታ ልክ መጠን የለውም ተብሎ። ጸጋ ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለው የማቸነፍ ጥሩር እንድለብስ የመለኮትንም ሰይፍ እንድታጠቅ አውቃለሁ። እርስ በርሳቸውም ጸጋ ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለው
የማቸነፍ ጥሩር እንድለብስ የመለኮትንም ሰይፍ እንድታጠቅ አውቃለሁ። እርስ በእርሳቸውም ይረዳዳሉ። የእኔ ሃይማኖት፣ የአንቺ ጸሎት፣ የልዑል እግዚአብሔርን ማዳን፣ ዳግመኛም የእኔ መታመን፣ የአንቺ ልመና፣ የልዑል እግዚአብሔር ይቅርታ እርስ በርሳቸው ይረዳዳሉ። እኔ በአንቺ አምኜ ሳለሁ ግዳጄን የማግኘት የተስፋ አንቺ ስለ እኔ ተግተሽ መለመንሽ፣ እግዚአብሔርም ቸል ሳይልና ሳይነቅፍ ግዳጄን መስጠቱ እርስ በርሳቸው ይረዳዳሉ። እኔ በስምሽ እለምናለሁ፣ አንቺም ስለ እኔ ትማልጃለሽ። ልጅሽም ስለ እኔ የልመናዬን ዋጋ ይሰጠኛል። እኔ ለፍቅርሽ ካልተጋው አንቺ እኔን ለማዳን አትተጊም፣ ልጅሽም እኔን ይቅር ለማለት አይተጋም። እኔ በስምሽ ግዳጄን ሁሉ ማግኘት እመኛለሁ፣ አንቺ ለእኔ አማላጅ ነሽ። ልጅሽም ግዳጄን የሚሰጠኝ ነው። እኔ የተጸማሁኝ ነኝ፣ አንቺ የወርቅ መጥለቂያ ነሽ፣ ልጅሽም የሕይወት ውሃ ዘቅት ነው። የመለኮትን ዕንቁ ለመግዛት እኔ ነጋዴ ነኝ፣ አንቺ የሕይወት መርከብ ነሽ። ልጅሽም የበጎ ነገር ሁሉ ድልብ በውስጡ ያለበት የትርፍ ስፍራ ነው። እኔ ገደሉን ለማለፍ ወደ ብርሃን ስፍራ ለመድረስ የቸኮልሁ ነኝ፣ አንቺ የመድኃኒት ድልድይ ነሽ። ልጅሽም ለተገፉት መጸጊያ የተድላ ደስታ ስፍራ ነው። እኔ የመንፈስ ቅዱስን ሀብት የምፈልግ ድሃ ነኝ፣ አንቺ የክብር ሁሉ መከማቻ ነሽ። ልጅሽም ለባለሟልነትና ለክብር ለማሞገስ የሽልማት ጌጽ ነው። እኔ እለምናለሁ፣ አንቺ ጸሎቴን ታሳርጊያለሽ። ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅ ይሰጠኛል። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ። አንቺ የመድኃኒት ሙዳይ ነሽ፣ ልጅሽም ባለመድኃኒት ነው። እኔ ቁስለ ኃጢአቴ የሸተተ የቅዱሳንንም መዓዛ ሽቱ ያሻ ነኝ። አንቺ ያማረ የተወደደ ሽቱ ብልቃጥ ነሽ። ልጅሽም ከሽቱ ሁሉ ይልቅ ያማረ የተወደደ የመለኮት ቅቤ ነው። እኔ የታረዝሁ የብርሃን ልብስ የምሻ ነኝ፣ አንቺ የሸማኔ ዕቃ ነሽ። ልጅሽም የማያልቅ የማያረጅ የሃይማኖት ልብስ ነው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ሁልጊዜ በዐይነ ልቦናዬ አይሻለሁ፣ በሐሳቤም በየስፍራው ሁሉ አገኝሻለሁ። እኔ በተኛሁ ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥም እኔን ለመምከር ትደርሻለሽ፣ በቆምሁም ጊዜ በቀኜ ትቆሚያለሽ። በተናገርሁም ጊዜ አንደበቴን ለማጣፈጥ ታከናውኛለሽ፣ በዝምታዬም ጊዜ ለመጠበቄ ማሞገሻ ነሽ። ሐሴትም ባደረግሁ ጊዜ ተድላ ደስታ ነሽ፣ ባዘንሁም በተቆረቆርሁ ጊዜ የሐዘኔ መጽናኛ ነሽ። ባለቀስሁም ጊዜ የልቅሶ መተወያ ነሽ፣ በዘፈንሁ ጊዜ ለእጄ እንደ መሰንቆ ለጣቶቼም እንደ በገና ነሽ። በተራብሁም ጊዜ ለሆዴ ትመግቢኛለሽ፣ በተጸማሁም ጊዜ እኔን ለማርካት የሕይወት ውሃን የተመላሽ ነሽ። በተፍገመገምሁም ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ፣ በወደቅሁም ጊዜ እጅሽን ዘርግተሽ ታነሽኛለሽ። ተባሕትዎም በያዝሁ ጊዜ እኔን ለመጎብኘት አታቋርጪም፣ በማኅበር መካከል ወደ እኔ ትደርሻለሽ። በደከምሁም ጊዜ ድካሜን ታበረቻለሽ፣ በታመምሁም ጊዜ ሥጋዬን ከሞት ታድኛለሽ። በተቸገርሁም ጊዜ ከችግሬ ታድኝኛለሽ፣ በተጨነቅሁም ጊዜ ጭንቄን ታርቂያለሽ፣ በቆሰልሁም ጊዜ ቁስሌን ታጠጊልኛለሽ። በርኩሰቴም ጊዜ ንጹሕ ታደርጊኛለሽ፣ በበደልሁም ጊዜ ኃጢአቴን ታቀልያለሽ፣ በደኸየውም ጊዜ ለድህነቴ ባለጠግነት ሀብት ነሽ። አርጋኖን ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺን የማላስብበት ጊዜ የለም፣ የማላይሽ ጊዜ የለም። በዐይነ ልቦናዬ የማልመለከትሽ ጊዜ የለም። ፍቅርሽም በልቤ እንደተጻፈ እንዲሁ ደግሞ ፍቅሬ በልብሽ ይጻፍ። በአንቺ ዘንድ እየበዛ እየተባዛ እጥፍ ድርብ ይሁን። የመለኮት ማደሪያ ድንግል ሆይ የመንፈስ ቅዱስ ታቦት የተመሰገነውን የድንግልናሽን ነገር ምን እናገራለሁ? ምንስ አወራለሁ?
የአርያም እህት የምትሆኚ ሁለተኛ ሰማይ ድንግል ሆይ ስለ ቅድስናሽ ኃይል ምን እላለሁ? ምን እናገራለሁ? ክብርሽን ገናንነትሽን ከማሰብ የተነሳ ልቦናዬ ልምሾ ሆኗልና የድንግልናሽንም ምስጋና ከመናገር የተነሳ አንደበቴ ደከመ። ፍቅርሽን ክብርሽን ለመናገር እሺ በጎ ያሰኛል፣ አንደበቴ ግን ይደክማል። ውዳሴሽንም ለመናገር ነፍሴ በጭንቅ ትተጋለች፣ ሥጋዬ ግን ይደክማል። የሥጋዬ ባሕሪ ደካማ ነውና ግብሩም ስንፍና ነው። ለሚጋደሉ ሁሉ አክሊላቸው ድንግል ሆይ የመሃይምናን የሃይማኖታቸው ቀጸላ፣ የቅዱሳን ሽልማት፣ የነቢያት ልጃቸው፣ የሐዋርያት እናታቸው፣ የሰማዕታት መመኪያቸው፣ የደናግል የመነኮሳት ጌጣቸው፣ የዓለም ሁሉ ክብር ድንግል ሆይ ለክብርሽ ለገናንነትሽ እንደምን ያለ ምስጋና እንዴትስ ያለ መገዛት ይገባል! እንደምን ያለ ውዳሴ እንዴትስ ያለ ልዕልና ይገባል! የሁለተኛው አዳም ማደሪያ ነባቢት ገነት ድንግል ሆይ ከገብርኤል ጋር እንደ ገብርኤል አመሰግንሻለሁ እንዲህ ስል፣ ጸጋ ክብርን የተመላሽ ሆይ ደስ ይበልሽ፣ ደስታ ይገባሻል። ከልዑል እግዚአብሔር ዘንድ ባለሟልነትን አግኝተሻልና በአዳራሽ ድንኳንም የምትኖሪ የሕግ ታቦት ሆይ ደስ ይበልሽ። የሕይወት ውሃ መቅጃ የክብር አዘቅት ሆይ ደስ ይበልሽ። በንጉሡ በቀኝ የምትቀመጪ ንግሥት ሆይ ደስ ይበልሽ። በወርቅ ልብስ የተሸለመች ያጌጠች ሙሽራ ሆይ ደስ ይበልሽ። ያለ ዘር ያለ ሩካቤ የወለድሽ እናት ሆይ ደስታ ይገባሻል። የታላቁ ንጉሥ ማደሪያ አዳራሽ ሆይ ደስ ይበልሽ። ከአውሎ ነፋስ የተነሳ የማትታወክ በሥላሴ ቀዛፊነት ምዕመናንን የምታሻግር መርከብ ሆይ ደስታ ይገባሻል። የበረከት ፍሬ የምታፈራ ከእርሷም የምስጋና ፍሬ የተገኘባት የወይን ሐረግ ሆይ ደስ ይበልሽ። የመለኮት የዕንቁ ባሕሪ ሳጽን የሃይማኖት ሙዳይ ሽቱ ሆይ ደስታ ይገባሻል። የሊቀ ካህናት ማደሪያ የብርሃን ድንኳን ሆይ ደስ ይበልሽ። ከይሁዳ ቤት የተገኘች የመንግሥት ሽቱ ብልቃጥ ከሌዊ ቤት የበቀለች የክህነት ቀንድ በእስራኤልም የመድኃኒት ቀንድ ሆይ ደስ ይበልሽ። በአምላካዊ ምስጢር ደም የተረጨች በወርቅ ፈትል የተዘጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። ጎኖቿ በወርቅ ቁጽልጽል ክንፎቿም በብር የተሠሩ ርግብ ሆይ ደስ ይበልሽ። የቅዱሳን ምግብ የሚሆን የቁርባኑ እንጀራ የተጨመረባት የወርቅ መሶብ ሆይ ደስ ይበልሽ። የምስጢሩን ወይን የምትሸከም የወርቅ ጽዋ ሆይ ደስ ይበልሽ። የልዑል እግዚአብሔር ነዋየ ቅድሳትን የተሸከምሽ መሠዊያ ሆይ ደስታ ይገባሻል። በልዑል እግዚአብሔር ፊት የተወደደውን በጎውን መዓዛ የተሸከምሽ የወርቅ ማዕድ ሆይ ደስ ይበልሽ። የመለኮትን ፍም የተሸከምሽ የወርቅ ማዕጠንት ሆይ ደስታ ይገባሻል። እውነተኛ ፀሐይን ያስገኘሽ ሰማይ ሆይ ደስ ይበልሽ። ሁሉን የተሸከምሽ የአሚናዳብ ሰረገላ ሆይ ደስ ይበልሽ። ለእግዚአብሔር ያማረ የተመረጠ ያማረ የተወደደ የምስጢር ሥርዓት የሚሰራበት የወርቅ ጠረጴዛ ሆይ ደስ ይበልሽ። የሕይወት ዝናምን የተሸከምሽ ቀሊል ደመና ሆይ ደስ ይበልሽ። ነፍሴ ለተዋሃደው ፍጥረት ሁሉ ምግብ የሚሆነውን የመሥዋዕትን ስንዴ የምታፈራ ንጽሕት እርሻ ሆይ ደስ ይበልሽ። የሕይወት ውሃ የምታመነጭ የክብር አዘቅት ሆይ ደስ ይበልሽ። የሚያስፈራውን የእሳቱን ነበልባል የተሸከምሽ ዕፀ ጳጦስ ሆይ የደመናት ዝናብ ያላጠጧት የኢሳይያስ የተጸማች ምድር ሆይ ደስ ይበልሽ። ነውር ነቀፋ የሌለብሽ ንጽሕት ጥጃ ሆይ ወተትና ማር የምታፈስ የእግዚአብሔር ሀገር የምትሆን ሁለተኛ ኢየሩሳሌም ሆይ ደስ ይበልሽ። እስራኤል በተባለ ያዕቆብ አፍ የሰማይ ደጅ የተባለች ቤተል የነቢያት ሀገር ቤተልሔም ሆይ የልዑል አምላክ የሥጋዌው ስፍራ መስገጃ መጸለያ ኃጢአት ማስተሰሪያ ሆይ ደስ ይበልሽ። አርጋኖን ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ያላንቺ እንዴት ያለ ፈውስ እንደምን ያለ ይቅርታ ተደረገ! አንቺ ሳትወለጂስ እንደምን ያለ ረዳትነት ተደረገ! አቤል በቃየን እጅ በግፍ ሞተ፣ ደሙ ለማንም አልጠቀመም።
የሆድሽ ፍሬ ግን ደሙ አዳምንና ልጆቹን አዳናቸው። ከአዳም ሰባተኛ የሚሆን ሄኖክ ከሞት በፊት ተሰወረ፣ አልተገኘም፣ እግዚአብሔር ሰውሮታልና። ነገር ግን በጽድቁ ለራሱ ዳነ እንጂ የእርሱን ደግነት ጽድቁንም ለሌሎቹ አልጠቀማቸውም። የድንግልናሽ ቡቃያ ግን በቸርነቱ ሞትን በሥጋ ቀመሰ፣ ሙታንንም በሥጋ በመለኮቱ አዳናቸው። ኖህ በእግዚአብሔር ፊት ባለሟልነትን አገኘ፣ ከሚስቱና ከልጆቹም ጋር ከማያያ ዳነ፣ ሌሎቹም ግን አላዳነም። ልጅሽ ግን በመስቀሉ ሕዝብን አሕዛብን አዳነ። አብርሃም ለእግዚአብሔር የታመነ ሆኖ ተገኘ፣ የምድርና የሰማይ ኪዳንም ተሰራለት፣ የብዙዎች ሕዝብ አባት ተባለ። በእርሱም ልጆችና በሌሎች አሕዛብ መካከል መለዮ ሊሆን የግዝረት ምልክት ተሰጠው። እርሱ ለእግዚአብሔር የተመረጠ ሕዝብ ነውና። ይህንን ሁሉ ክብር ተቀብሎ ሳለ ስንኳን ሌላውን ራሱን ስንኳን ከሲኦል ለመርዳት አልተቻለውም። የበኵር ልጅሽ ግን በሞቱ ብዙሃኑን አዳነ። ንጹሑ ይስሐቅ የእግዚአብሔር ወዳጅ ተባለ። አባቱም ለእግዚአብሔር መሥዋዕት አቀረበው፣ ቤዛውንም ንጹሑን የበግ ጠቦት አወረደለት። ይስሐቅ በበግ ደም ዳነ እንጂ ሌሎችን አላዳነም። ልጅሽ ግን እንደተወደደ በግ ሆኖ በደሙ ፈሳሽነት ዓለምን ሁሉ አዳነ። እስራኤል የተባለ ያዕቆብ ለዓለም ሁሉ ጌታ አስራት ተነሳ። ሐሬ በመባልም ከአሕዛብ መካከል ተለየ፣ በአምላኩ ስምም ተጠራ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል እግዚአብሔር ተቀምጦባት፣ የእግዚአብሔር መላእክት ወደዚያች መሰላል ሲወጡ ሲወርዱ አየ። ያዕቆብ እንኳን አያት እንጂ ወደዚያች መሰላል ለመውጣት አልተቻለውም። አንቺ ግን ከምድር እስከ ሰማይ ድረስ መውጫ ሆንሽን፣ በአንቺም ወደ እግዚአብሔር የቀረብን ሆን። በጽርሐ አርያም ለመኖር ሙሴ ከእስራኤል ልጆች ሁሉ ይልቅ ከፍ ከፍ አለ። ከእግዚአብሔር ጋር ፊት ለፊት ተያየ፣ አፍ ለአፍም ተነጋገረ። በደመናውም ዓምድ መካከል አለፈ፣ ወደ እሳቱም ዓምድ መካከል ገባ፣ በእግዚአብሔርም ፊት ቆመ። ብርሃኑንም አየ፣ ራሱን ለማዳን ሕዝቡን ከሞት ለማዳን አልተቻለውም። ስለ አንቺና ስለ ልጅሽ ግን ሙሴ የተባገረው ረድኤትና መድኃኒታችን ባንቺ ተደረገ። የእስራኤል ወገኖች ከሰማይ የወረደውን እንጀራ በሉ፣ ውሃም ከደንጊያ ጠጡ። የእግዚአብሔርም እሳት የተዋሃደው የብርሃን ዓምድ መራቸው። እርሳቸውም ደግሞ ራሳቸውን ከሞት አላዳኑም፣ ከእርሳቸውም ብዙዎች በምድረ በዳ ወደቁ። ልጅሽ ግን ብዙዎችን ከሕዝብ ወደ እርሱ ማረከ፣ የዘላለም ሕይወትንም ከፈላቸው። ታላቁ ሊቀ ካህናት አሮን የእግዚአብሔርም አገልጋይ ለአምላኩ ስጦታ ተሰጠ። ለፈጣሪውም ዕድል ፈንታ ሆነ። ከወንድሞቹ ከሌዋውያን ይልቅ ክብሩ ልዩ ነው። ለደብተራ ኦሪትም ተዘጋ። በቅድሳት ልብስ የተሸለመ በዕንቁ የተሠራ የወርቅ ልብስ አጌጸ፣ የወርቅ አክሊል ተቀዳጀ። በልብሱም ዘርፍ የወርቅ ሻኩራ አለበት። የእግሩ ማረማመድ ከሩቅ ይሰማል። የሌዊም ልጆች በሽልማታቸው ተሸልመው ሲታዩ በመካከላቸው ይታያል። በብርሃን ከዋክብት መካከል የአጥቢያ ኮከብ ደምቆ እንዲታይ አስቀድሞ ስለ ራሱ ይሰዋል፣ በኋላ ግን ስለ ሕዝቡ ይሰዋል። ወደ ሕዝቡም በሖር ተራራ ተጨመረ፣ ሊኖር ሞት አላሰለጠነውምና። ልጅሽ ግን በፈቃዱ ራሱን በእንጨት መስቀል ላይ ሰዋ፣ በደሙ ፈሳሽነት መሃይምናንን ዋጀ፣ አዳነ። ከአባቶቻችን ዘንድ የነበረች ደብተራ ኦሪት በወርቅ የተለበጠ ታቦትም በውስጡ ያለባት የሕግ ትእዛዝ ጽላትም የተቀመጠባት፣ ከጽላቲቱም በላይ ከኪሩብ ስዕል ጋር የወርቅ ጉልላት አለ። የእግዚአብሔር መጎብኛ ነው። በውስጧም መና ያለባት መሶበ ወርቅ የበቀለችም የክህነት በትር፣ ከኮሬብ ደንጊያ ንጹሕ ውሃ የሚቀዳባት የወርቅ እንስራ የወርቅ ማዕድ፣ በኤላም በኩል በወርቅ ማዕጠንት በፊቷ የእግዚአብሔርም መሠዊያ፣ በማዕድ ጎን 7 ማብሪያ 7 አዕጹቅ ያሏት የወርቅ መቅረዝ። ድንኳኒቱም የእግዚአብሔር ምስጋና ተመላች፣ በአምደ እሳት ብርሃንም ተሸለመች። በውስጧም የሚኖሩት ከሞት አላዳነቻቸውም። የሕግ ታቦትም አልረባትም፣ መሶበ ወርቅ አልጠቀመችም፣ መናም የሚበሉትን ከሞት አላዳናቸውም።
የኮሬብ ደንጊያ ውሃም የሚጠጡትን የክህነት በትርም የሚመረጎዟትን ማዕድም በጎውን መዓዛ የሚያቀርቡ ማዕጠንትንም ለካህናቱ መሠዊያይቱ ለሚሰዉት መቅረዝም ለሚያበሩባት የደብተራ ኦሪት ንዋየ ቅድሳት አምሳል መርገፍ ነው። ያንቺም አርአያ ነው። መድኃኒታችን ግን አንቺና ልጅሽ ናችሁ። የነዌ ልጅ ኢያሱ የእግዚአብሔርን መንፈስ ተመላ፣ ሙሴ እጁን በላዩ ጭኖበታልና። የእግዚአብሔር ረድኤት ኃይልም በላዩ አደረ። ፀሐይን በገባዖን በኩል አቆመ። ስመጥር የሆኑትን ነገሥታት አዋረደ፣ ኃይለኞችን አረበኞችን አጠፋ። የዔናቅንም ልጆች ምድረ ለርስት ከፈለ። የመንግሥተ ሰማያት ክፍል ግን አልተቻለውም፣ ለራሱም ለሌሎችም ቢሆን። ስመጥር የሆኑትን ነገሥታትን አዋረደ፣ ኃይለኞችን አረበኞችን አጠፋ። የዔናቅንም ልጆች ምድር ለእስራኤል ከፈለ። የመንግሥተ ሰማያትን ክፍል ግን አልተቻለውም፣ ለራሱም ለሌሎችም ቢሆን። ልጅሽ ግን ኢየሱስ ክርስቶስ የአባቱን መንግሥት ለወገኖቹ ከፈለ። ሳሙኤል ታላቁ ነቢይ የዔሊ ምትክ ሊቀ ካህናት ለእስራኤል ተነሣ። ከምስክሩ ድንኳን የሽቱ ብልቃጥ ነገሥታትን የሚቀባ ሆነ። ምድራውያን ነገሥታትን ሊቀባ ሥልጣን ተሰጠው፣ መንግሥተ ሰማያትን ለመቀባት ግን አልተሰጠውም። ልጅሽ ግን መሃይምናንን በመለኮቱ ቅብ ቀባቸው፣ ለመንግሥተ ሰማያትም ዝግጁ አደረጋቸው። ከትንሽነቱ ጀምሮ የአምላኩን ምስጋና የሚዘምር የእሴይ ልጅ ዳዊት ገና ታናሽ ሳለ ከወንድሞቹ ይልቅ እርሱ ለመንግሥት ቅብ የተመረጸ፣ ቀኙም ጠላትን የሚያጠቃ ሆነ። የእጆቹ ክንድ ሥር እንደ ብረት ቀስት ጸና፣ ጣቶቹም ጦርነትን የተማሩ ሆኑ። በእስራኤል ላይ የታጀረ ጎልያድንም በወንጭፍ ደንጊያ ጣለው፣ ራሱንም በገዛ ሰይፉ ቆረጠው። ስለዚህ ዘፋኞች ተቀበሉት እንዲህ ሲሉ፣ ሳኦል 1000 ገደለ፣ ዳዊት ግን 1000 ገደለ። ለእጮኛውም ለሳኦል ልጅ ሜልኮል ማጫ ከኢሎፍሊ ቆላፋን ወገን 100 ሰለባ አገባ። በፈጣሪውም ስም የታመነ ነውና፣ ክንፎቹም የእግዚአብሔርን ምስጋና ተመሉ። ከአንደበቱም የምስጋና ጎርፍ ፈሰሰ። በሰማይና በምድር ያሉ ፍጥረታትም በእርሱ ቃል ያመሰግናሉ። እርሱም ከአባቶቹ ጋር አንቀላፋ፣ ሞተ፣ ነፍሱንም ከሞት አላዳናትም። ከዳዊት ዘር የመጣ ልጅሽ ግን ከአቤል ጀምሮ እስከዚያ ጊዜ ድረስ የተሰበሰቡትን ነፍሳት ከሲኦል አዳነ፣ ማረከ። ሰለሞን 12 ዓመት ሲሆነው ለእስራኤል ነገሠ። እንደ ባሕር አሸዋ በሰማይም ረቦ እንደሚታይ ጉም ጥበቡ ሰፋ። ከአሕዛብም ነገሥታት ጋር እጅ መነሳሳትን ለራሱ አደረገ፣ ከሕዝባቸውም እጅ ተነሳሳ። በዘመኑም የወርቅ ብዛት እንደ ደንጊያ፣ የሚያማምረው ልብስ ብዛት እንደ ቅጠል ሆነ። የእግዚአብሔርን ቤት ባልተወቀረ ደንጊያ አነጸ። በሴት ፋሩሄም ወርቅ ለበጠው። የጢሮስም ንጉሥ ኪራም በዋንዛና በዝግባ ረዳው። የሳባ ነገሥታትም በጽድ እንጨት ረዱት። የሰሌን ግንድና በቅንጭብ እንጨት በደጁ ሠራ። በቅድስተ ቅዱሳን ኪሩቤል አሳለ። በመቅደሱም እኩል የብረት አዕማድ አቆመ። ስማቸውንም በለዝ ያቁም ብሎ ጠራቸው። የመቅደሲቱን ሥራ ላይን የሚያምር ለልብ የሚያስደንቅ አደረገ። በ12ቱ የወርቅ አንበሶች የተሠራ ዝሆን ጥርስ አትራኖስ አደረገለት። የዝሆን ጥርስ ሰሌዳውን ንጹሕን ወርቅ ቀባው። ለምስማኩም 4 የወርቅ ላም አደረገ። በመንበሩ በ4 ወገን አኖረው። በሁለቱ ላሞች ይታያሉ። የመንግሥቱም ግርማ የተደነቀ ሆነ። ሕዝቡም እርሱን ለመስማት ከምድር ዳርቻ ይመጣሉ። እርሱ ግን በአሕዛብ ነገሥታት ልጆች አመነዘረ፣ በሴቶችም ፍቅር ፈጣሪውን በደለ። በአምላካቸውም በኋላ አስከተሉት። ልጅሽ ግን አመንዝሮችን ወደ ንጽሕና መለሳቸው። የሃይማኖት የድንግልና ልብስን አለበሳቸው። የሚያመልኩትን ወደ ባሕሪ አባቱ ወደ ልዑል እግዚአብሔር መለሳቸው። ቴስብያዊ ኤልያስ ለአምላኩ ቀናተኛ ሆነ። እስከ 3 ዓመት ከ3 ወር ድረስ ዝናብ እንዳይዘንብ ሰማይን ለጎመ። እርሱ በደግነቱ በእሳት ሰረገላ ተቀምጦ ብሔረ ሕያዋን ተሻገረ። ሌላውን ግን ከእርሱ ጋር ሊያሻግር አልተቻለውም። ልጅሽ ግን መሃይምናንን ከሞት ወደ ሕይወት፣ ካለማወቅ ወደ ማወቅ አሻገራቸው። ኤልሳዕ የመምህሩን የኤልያስን እጥፍ ድርብ መንፈስ ቅዱስ ተቀበለ። በመጠምጠሚያውም መጥቶ የዮርዳኖስን ባሕር ከፈለ። የመጥረቢያውንም ብረት በውኃ ላይ አንሳፈፈው። ብዙንም ተአምራት አደረገ። ሙት አነሣ። በግዮን ውኃም ለምጻሙን ንዕማንን አነጻው። የሚያመክነውንም ውኃ ምረት በፄው አጣፈጠ። የመከኑት የዚህ አገር ሴቶች እንዲወልዱ
ርኩሰትን ለማንጻት ግን የነፍስን ምረት ለማጣፈጥ አልተቻለውም። ልጅሽ ግን የሥጋ ለምጻሞችን አነጻቸው፣ የበደሉትን የነፍሳቸውን ምረት በመለኮቱ ጨውነት አጣፈጠ። ውሃውን አጣፈጠ፣ ወይን አደረገው። ኢሳይያስ ከእስራኤል ነቢያት ሁሉ ይልቅ ነገሩ የበለጠ ሆነ፣ የይሁዳም ነቢያት አለቃ ሆነ። ሐሳቡም እስከ ቀላይ ድረስ ጥልቅ ሆነ፣ እስከ ሰማይ ከፍ ከፍ አለ፣ ረቂቁን ምስጢር ተመለከተ። አምላክንም ከድንግል ሰው መሆን ከ500 ዘመን አስቀድሞ እንደሚያይ ሁሉ አይቶ ጮኸ እንዲህ ሲል፣ እነኋት ድንግል ትጸንሳለች፣ ልጅም ትወልዳለች። እንግዲህ በትንቢት መንፈስ አየ እንጂ በዓይነ ሥጋ አላየም። ነገር ግን ቃል ከአንቺ በመወለዱ የዓለም ሁሉ ሕይወት ሆነ። የኬልቄው ልጅ ካህኑ ኤርምያስ ነገሩ የጣፈጠ የወልድ ዋህድን መምጣት የሚያስብ ስለ ኢየሩሳሌም አለቀሰ። በባቢሎን ንጉሥ በናቡከደነጾር እጅ ልጆቿ በተማረኩ ጊዜ ራሱንና ሕዝቡን ከመማረክ ለማዳን አልተቻለም። ልጅሽ ግን የጽዮንን ምርኮ መለሰ፣ የሲኦልንም ምርኮ በረበረ። ሙሴ እንደተናገረ እስራኤል የተደነቅህ ነህ፣ እንዳንተ የእግዚአብሔር ሕዝብ ማን ነው? ይህ የትንቢት ተስፋ ያለ ልጅሽ አልተፈጸመም። የእስራኤል ተስፋ በእርሱ ላይ አርፏልና። ሱቱኤል የተባለ ዕዝራ የእስራኤል ልጆች ከተማረኩ የጽዮን ሀገር ከወደቀች በ30 ዓመት ለጽዮን ያለቅስላት ጀመረ። ኦሪትም ስለ ጠፋች መራራ ልቅሶ ሲያለቅስ፣ ሌዋውያን ስለ ተማረኩ ሲያለቅስ፣ እንደ ፀሐይ እግር ፊቷ ሲያንጸባርቅ ታየችው። በቃሏም አመላለስ የተነሳ ተራራዎች ተነዋወጡ። የሚከባትን የምስጋና ብርሃን ባየ ጊዜ ዕዝራ ተጽናናባት። ድንግል ሆይ ዕዝራ ጸላሎትሽን አየ፣ የመልክሽን ብርሃን ግን አላየም። ጸዳሉን አየ፣ ፀሐዩን አላየም። መብራቱን አየ፣ የፋናውን ጸዳል አላየም። እውነተኛውን የጽድቅ ብርሃን በአንቺ ሆነ፣ ጨለማን ያራቀ የቅዱሳን ፀሐይ ከአንቺ ተገኘ። የአማቴ ልጅ ዮናስ የአገሪቱን ጥፋት ለነነዌ ሰዎች ሊያስተምር በታዘዘ ጊዜ ከእግዚአብሔር ፊት ኮበለለ፣ ታጣ። ወደ ተርሴስም አገር ሊሄድ በባህር ከሚሄዱ ጋር ወደ መርከብ ወጣ። እግዚአብሔር ታላቁን አንበሪ ዮናስን እንዲውጠው፣ ዮናስም በአንበሪ ሆድ 3 መዓልት 3 ሌሊት አደረ። አንበሪውም በነነዌ አውራጃ ባህር ዳርቻ ጣለው። ዮናስም ለነነዌ ሰዎች አስተማራቸው። በማስተማሩም ከምድራዊ መቅሰፍት ዳኑ፣ ከሰማያዊ መቅሰፍት ግን አልዳኑም። ልጅሽ ግን 3 መዓልት 3 ሌሊት በከርሰ መቃብር አደረ። ለተማረኩትም ነፃ መሆንን ሰበከላቸው፣ ከሲኦልም እጅ አዳናቸው፣ ከሞትም ተቤዣቸው። የዓዳ ልጅ ታላቁ ካህን ዘካርያስ የበራኪው በየካቲት ወር 7 ማብሪያ ያላት የወርቅ መቅረዝ አየ። ከወዲያና ከወዲህ በቀኝና በግራ የዘይት አዕጹቂ ያላት፣ በመንፈስ መታየትም የሙሽራይቱን የሥራዋን አስተያየት አየ። ምሳሌ ስላየ አደነቀ፣ በገሃድ አይደለም። ዘካርያስም ያየው የመቅረዚቱ ብርሃን ለነቢዩ ብቻ እንጂ ለሌላ አላበራም። በላይሽ ያደረው የመለኮት ብርሃን ግን ከሰው ላይ ጨለማን አርቆ በዓለም ሁሉ ጽንፍ እስከ ጽንፍ አበራ። የቦዔዝ ልጅ ሕዝቅኤል በባቢሎን አገር ለእስራኤል ቤት ጉበኛ ተባለ። በኮበር ወንዝም የሰራዊት ጌታ እግዚአብሔር በኪሩቤል ሰረገላ ላይ አየው። የመላእክትን ሥርዓት አየ፣ የትጉሃንን ምስጢር አስተዋለ። ወገኖቻቸውንም ሰማ። የሰረገላቸውንም መንኮራኩር በአራት ወገን የሆነውን ፊታቸውን፣ 6 የሆነውን ክንፋቸውን፣ የማይቆጠረውንም የዓይናቸውን ብዛት እንዳየም ተናገረ። ይህንን እየፈራ እየተንቀጠቀጠ አየ። ከነሱ አንዱን ስንኳን ሊዳስሰው ሊቀርበው አልተቻለውም። ለመጠየቅ አልረባኋቸውም፣ አልቀረብኳቸውም። አንቺን ግን በአነዋወር የከበሩ በአስተያየት የተፈሩ ኪሩቤል የሚንቀጠቀጡላት እርሱን በሆድሽ ተሸከምሽው። ሱራፌልም ወደ ዙፋኑ ለመቅረብ የማይደፋፈሩትን በክንድሽ አቀፍሽው። በኪሩቤል ላይ የሚቀመጥ እርሱን በጀርባሽ አዘልሽው። የዳኮር ልጅ ዕንባቆም የልጅሽን የመውረዱን ድምፅ ሰማ። በልቦናውም እንዲህ ሲል፣ በተደነቀ ትሕትናም ሥራውን ያየው በጨርቅ ተጠቅልሎ በጎል ተጥሎ ነው። የዳኮር ልጅ ዕንባቆም በሁለቱም እንስሶች መካከል አይቶ ታደነቀ። ዘመኑም እንዲቀርብ አወቀ፣ ጊዜውም እንዲደርስ አስተዋለ። ይህም መንፈስ የተመላ ነቢይ በሐሳቡ ፈራ፣ በመንፈሱም አደነቀ።
አንቺ ግን ዓለምን ሁሉ የመላ እርሱን ወሰንሽው። ብልጣሶር የተባለ ዳንኤል በንጽሕና አደገ፣ በመንፈስ ጎለመሰ፣ በእውቀትም ከፍ ከፍ አለ። የተሰወረውንም የሕልም ትርጓሜ አወቀ። በንጉሡ ግድግዳ በተሰወረች እጅ የተጻፈውን ጽሕፈት ያለ ምልክት አነበበ። ማኔ ቴቄል ፋሪስ ብሎ ነው። ይህንንም ለንጉሡ ተረጎመለት። ማኔ መንግሥትህን እግዚአብሔር ሰፈራት፣ ቴቄል በሚዛን መዘናት ጎድላ ተገኘች፣ ፋሬስ ከአንተ ተነስታ ለሌላ ተሰጠች ብሎ ተረጎመለት። ዘመኑም ያልተቆጠረ የሆነውን ደግሞ በዙፋኑ ላይ ተቀምጦ አየው። የራሱም ጠጉር እንደ በረድ ነጭ ነበረ፣ የእሳት ወንዝ ከፊቱ ይፈስ ነበረ። አእላፍ መላእክትም ከበውት ይቆማሉ። ነቢዩ ይህን ባየ ጊዜ መታገስ ተሳነው። አንቺ ግን ዘመኑ ያልተወሰነ የሆነ እርሱም ብቻ ያየሽው አይደለም፣ በማኅፀንሽ ወሰንሽው እንጂ፣ በክንድሽም አቀፍሽው፣ በጀርባሽም አዘልሽው፣ በጡትሽም አሳደግሽው። የይሁዳ ንጉሥ ልጆች አናንያ፣ አዛርያ፣ ሚሳኤል የባቢሎን ንጉሥ ናቡከደነፆር ታላቅ ጣዖት ባቆመ ጊዜ በፍጻሜው ለጣዖት ሠራ፣ በዓል አደረገ። አዋጅም ነገረ እንዲህ ሲል፣ የነጋሪት ድምፅ በተሰማ ጊዜ የመለከትና የእምቢልታ የበገና የዛጉፍ የዘፋኞች ድምፅ ሰምቶ ንጉሡ ለጣዖት ያልሰገደ ቢኖር ቤቱ ይበርበር፣ ገንዘቡ ይወረስ፣ በራሱ ሞት ይፈረድበት። እለዚህም የይሁዳ ንጉሥ ልጆች ይህንን ሰምተው የንጉሡን ትእዛዝ እምቢ አሉ፣ እንዲህ ሲሉ፣ ንጉሥ ሆይ አምላክህን አናመልክም፣ ላሰራኸው ምስል አንሰግድም። ንጉሡም ተቆጣ፣ የፊቱም አስተያየት ተለወጠ። የባቢሎን ሰዎች በድኝና በጨው ባሩድ በዶሮ ማር ባያያዙት በነደደው እሳት ምድጃ ጣሏቸው ብሎ አዘዘ። ከዚያም ጣሏቸው፣ ከነበልባሉም የተነሳ አልተቃጠሉም፣ እሳቱም አልቆነጠጣቸውም፣ ከራሳቸውም ጠጉር አንዲቱ እንኳን አልጠፋችም። በፍጥረት ሁሉ ምስጋና የምስጋና ጌታ ከዚያ ሆኖ አመሰገኑት። በደግነታቸው ለራሳቸው ከእሳት ዳኑ እንጂ ሌሎችን አላዳኑም። ክርስቶስ እስኪመጣ ድረስ ጣዖትን አላጠፉም። ልጅሽ ግን በመጣ ጊዜ ጣዖታትን ሁሉ አጠፋ። ኢሳይያስ እንደተናገረ እንዲህ ሲል፣ ቤል ወደቀ፣ ዳጎንም ተቀጠቀጠ፣ በሲኦል የነበሩትን አወጣቸው። እሊህንም ልጆች ሌሎችንም ነቢያት ደግሞ በመዝሙር እንደተናገረ እንዲህ ሲል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ያን ጊዜ አፋችን ደስታን ተመላ፣ አንደበታችንም ሐሴትን አደረገ። እንዲህም ደግሞ አለ፣ ምርኮ ማርከን ወደ አርያም ወጣህ፣ ጸጋህንም ለሰው ልጆች ሰጠህ። ከይሁዳ ነገሥታት ልጆች አንዱ ዘሩባቤል ከዳዊት ወገን የበቀለ ቡሩክ አጽቅ በንጉሡ በዳርዮስ ቤት ከሚኖሩ ልጆች ጋር በጥበብና በምሳሌ ክርክር አደረገ። በንጉሡም ፊት ፍርድ አኖሩ። በምሳሌው ያቸነፈ የወርቅ ልሻን ባንገቱ ሊያሰራ፣ የራስ ወርቅም በራሱ ሊደፋ፣ ንጉሡም በሚቀመጠው ሰረገላ ሊቀመጥ፣ ንጉሡም በሚጠጣበት የወርቅ ጽዋ ሊጠጣ፣ በወርቅ አልጋም ሊተኛ የንጉሥ ልጅ ሊባል ነው። ይህንን ምሳሌያቸውን ንጉሥ ዳርዮስ በነቃ ጊዜ ተናገሩ። ንጉሡም ፍርዱን ለዘሩባቤል መለሰ። ዘሩባቤልም ለንጉሡ መለሰ እንዲህ ሲል፣ የእግዚአብሔር ሀገር ኢየሩሳሌም ብትሠራ ወዳለው፣ የእስራኤልም ወገን ምርኮኞች ወደ አገራቸው ይመለሱ። ንጉሡም ነገሩን ወደደለት፣ እንዳሰበውም አደረገለት፣ የተመኘውን አገኘ። ናቡከደነፆርና የአዛዦቹ አለቃ ናቡዛርዳን ያፈረሱትን የእግዚአብሔርን ቤት ሠራ። ሥራውም የአምላክ ቤት በ46 ዓመት አለቀ። ነገር ግን ልዑል አምላክ የሰው ልጅ በሠራው ቤት የሚያድር አይደለም፣ እንዲህ ብሏልና፣ ሰማይ ዙፋኔ ነው፣ ምድርም ለእግሬ መሄጃ ናት። እንግዲህ ለማደሪያ የምትሠሩልኝ ቤት እንደምን ያለ ነው? የማረፊያዬስ ስፍራ ምንድን ነው? አርጋኖን ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር ግን ማደሪያ አንቺ ነሽ። በምድር ላይ የተሠራሽ፣ በሰማይ የተቋጠርሽ፣ ከምሥራቅ እስከ ምዕራብ ከሰሜን እስከ ደቡብ የተዘረጋሽ፣ ከባሕርም እስከ ባሕር ከምድር ዳር እስከ ምድር ዳር የሰፋሽ፣ ማን ነው ከአባቶቻችን የምትገዛቸው ሕግ ሳትኖር ከአዳም ጀምሮ እስከ ሙሴ
ለእግዚአብሔር ያገለገሉ ከሙሴም እስከ መንገድ ጠራጊው ዮሐንስ ዘመን በኦሪት ሕግ የተገዙ ከኦሪትም ቀንበር በታች የተገዙ ከሲኦል ራሱን ለማዳን የቻለ ክርስቶስ እስኪመጣ ድረስ ልጅሽ ግን በእርሳቸው አርአያ በመጣ ጊዜ የማይጠፋ ሊያደርገው የሚጠፋውን ሥጋ ለበሰ። መጽሐፍን ሁሉ በኃጢአት ብረት ዘግቶ ተወው፣ የሙሴ ኦሪት እንዲህ ትላለችና። በዚህ መጽሐፍ የተጻፈውን የማይሠራ ሁሉ የማይፈጽምም የተረገመ ይሁን። ስለዚህም ነገር ነቢያት ሁሉ በሲኦል ደጅ ተዘጉ፣ የኦሪትም ቃል መዝጊያ ሆነችባቸው። ልጅሽ ግን ይህንን መቆለፊያውን ሊሰብር በኦሪት ማሰሪያ የታሰረውንም ደጅ ሊከፍት መጣ። ዘርም ምክንያት ሳይሆነው ከአንቺ ሰው ሆነ፣ ማኅተመ ድንግልናሽም ሳይለወጥ ተወለደ። ወደ ኦሪትም እርግማን ገባ፣ የኦሪትንም መርገም ሊሽር በእንጨት ላይ ተሰቀለ። እንዲህ ትላለችና በእንጨት የተሰቀለ ሁሉ ርጉም ነው። ስለዚህም የኦሪት መርገም ተሻረ፣ የኃጢአትም ማሰሪያ ተፈታ። ዳዊት በመዝሙር እንደተናገረ እንዲህ ሲል፣ ማሰሪያቸውን ከእኛ እንቆርጣለን፣ የሲኦልንም መዝጊያ ሰበረ፣ መቆለፊያውንም ቀጠቀጠ። በመዝሙር እንደተናገረ እንዲህ ሲል፣ የእግዚአብሔር ምሕረቱን ተናገሩ፣ ጽድቁንም ለሰው ልጆች። የብረቱን መዝጊያ ሰብሯልና የብረቱን መቆለፊያ ቀጥቅጧልና። ከነቢያት ለፍጥረት ሁሉ መድኃኒት ሊሆን የቻለ የለም። ዳዊትም እንዲህ አለ፣ ዓይኖቼን ወደ ተራራ ነሳው፣ መረዳቴ ከወዴት ይምጣ? ዳዊት እንዲህ ማለቱ ከነቢያት ረዳት ሲሻ ነው፣ ከእርሳቸው ውስጥ ከሲኦል የሚያድነኝ እንዳለ ብሎ። ከእግዚአብሔር ልጅ በቀር የሚያድነው እንደሌለ ባወቀ ጊዜ በትንቢት ጮኸ እንዲህ ሲል፣ መረዳቴስ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው አለ። ክርስቶስም ከዘሮቹ ልጅ በሥጋ እንዲወለድ ባወቀ ጊዜ ደግሞ አሰምቶ ተናገረ እንዲህ ሲል፣ እግዚአብሔርን ዘወትር አየዋለሁ፣ ሁልጊዜም በፊቴ ነውና፣ እንዳልታወክ በቀኜ ነውና። ስለዚህም ልቦናዬን ደስ አለው፣ አፌም ሐሴትን አደረገ፣ በተስፋው ደግሞ ሥጋዬ አደረ። ነፍሴን በሲኦል አትተዋትምና ለጻድቅህም ጥፋትን ያይ ዘንድ አትሰጠውም። የእግዚአብሔር ልጆች የቅድስት ቤተ ክርስቲያን ማኅበር እንግዲህ ይህችን ንጽሕት ሙሽራ የወለዱልንን ኢያቄምና ሐናን እናድንቃቸው። የማትነቀፍ የእስራኤል ድንግል የተባረከችይቱን ፍሬ የተፈራችባት የሩካቤያቸው ንጽሕት ቀን እንደምን ያለች ናት! ከይሁዳ ወገን የምትሆነውን ንጽሕት ርግብ ለመጽነስሽ ለእግዚአብሔር ፍቃድ የሆነው የመገናኘታቸው ቀን እንደምን ቅድስት ናት! የንጉሥ አዳራሽ የምትሆን የእርሷ መሠረት የተመሠረተባት ዕለት እንደምን ደስ ያለች ናት! ኑ በሕያው እግዚአብሔር ደስ ይበለን። ከባሪያው ከዳዊት ወገን የመድኃኒታችን ቀንድ ላነሳልን ለያዕቆብ አምላክ ይባቤ እናቅርብ። በትንቢት መንፈስ ተስፋ እንዳስደረገው እንዲህ ሲል፣ በዚህም ለዳዊት ቀንድ አበቅላለሁ፣ ለመሲሁም መብራት አዘጋጃለሁ። ዳግመኛም በዳዊት መዝሙር እንዲህ አለ፣ እግዚአብሔር ለዳዊት በእውነት ማለ፣ አይጸጸትም፣ በዙፋንህ ከወደ ፍሬ ያስቀምጣለሁ ብሏልና። ኢሳይያስ እንዲህ አለ፣ ከእሴይ ሥር በትር ትወጣለች፣ ከግንዱም አበባ ይወጣል፣ በላዩም የእግዚአብሔር መንፈስ ያርፍበታል። ይኸውም ትንቢት በጽዮን የተነገረው፣ በኢየሩሳሌም የተሰበከው፣ በነቢያት አንደበት የተሰማው፣ በሌዋውያን እጅ በዕብራይስጥ ልሳን የተጻፈው ሊፈጸም የክህነት በትር በቀለችልን። የመንግሥትና የኃይል የሕይወትና የመድኃኒት የሃይማኖት የንጽሕና የቅድስና በትር የኃይል የመዊ በትር በቀለችልን። ከነቢዩ ዳዊት ጋር እናመስግን እንዲህ ስንል፣ አሕዛብ ሁላችሁ በእጆቻችሁ አጨብጭቡ፣ በደስታም ቃል ለእግዚአብሔር እልል በሉ፣ ስሙንም አመስግኑ፣ ለጌትነቱም ምስጋና አቅርቡ። የእስራኤል ንጉሥ በእስራኤል ልጅ አደረ፣ የዳዊት አምላክ ከዳዊት ልጅ ሥጋ ለበሰ። የዕብራውያን ጌታ በዕብራውያን ልጅ ማኅፀን ተወሰነ። ለአብርሃም የዕብራይስጥ ልሳን ያስተማረው ከቀድሞም ያልሰማውን ልሳን እንዲናገር አፉን ጆሮን የከፈተለት ከዕብራዊት ድንግል ተወለደ። በድንግልና ወተት አደገ። ጥቂት ጥቂት እያለ አደገ። የሕፃናትንም ሥርዓት እንዳያጎድል አፉን የሚፈታበት ዘመን እስኪፈጸም ጥቂት ጥቂት እያለ በዕብራይስጥ ልሳን ሲናገር ኖረ።
ለሙሴ በዕብራይስጥ ልሳን በጻቶቹ የተጻፉት 10ሩ ቃላት በደንጊያ ሰሌዳ የተጻፈውን የሰጠው ሮህ የዕብራይስጥ ፊደል ለመማር ከመምህር እግር በታች ተቀመጠ። የባቢሎን አውራጃ የምትሆን ሰናዖርም ፍጥረትን ሁሉ ቋንቋ የበተነ እርሱ የአሕዛብን ልሳን እንደማያውቅ ሁሉ እናቱ በተፈጠረችበት ልሳን በዕብራይስጥ ልሳን ሲናገር ኖረ። ጆሮ እርሱን ከመስማት የተነሳ የሚለመልምበት ይህ ነገር እጹብ ድንቅ ነው። ለዚህ አንክሮ ይገባል። ልቦናም መርምሮ የማያገኘው ይህ ምክር እጹብ ድንቅ ነው። ከማየቱም የተነሳ ዓይን የማትጸግበው የአምላክ ሥጋዌ እጅግ መንክር ነው። ለዚህ አንክሮ ይገባል። ነቢዩ ዳዊት እንደተናገረ እንዲህ ሲል ከሰው ልጆች ሁሉ ላህዩ ያምራል፣ መላእክት ሊያዩት የሚመኙት ሱራፌልን ለማየት ያስጎመጃቸው እርሱ መልኩ ያምራል ብሎ የተነገረለት እስራኤል ያላገኘው ምንድር ነው? ፋሬስ ያጣው ምን አለ? የምድርና የሰማይ ኪዳን ተሰራለት፣ እርሱም ለብቻው የነገድ መመኪያ ሆነ። ደብረ ሲና የእንግድነቱ ተራራ ነው። ኢየሩሳሌም ለእርሱ ርስት ጉልት ናት። የኤርትራን ባህር ለእግሩ መተላለፊያ ልትሆን ለሶስት ተከፈለች። የተኬዝ ውሃም ከላይ እስከታች ተከፍሎ ሸሸ። የአምላክ ፍቃድ እርሱን ሊያሻግር ወደ ደመናው አምድ ሊመራው በቀን ይመላለሳል። የእሳቱም መቀነት ብርሃን ሌሊት ያበራለታል። ለምግቡም የሰማይ እንጀራ ይዘንምለታል። መልአከ ገጽም በፊቱ ይመላለሳል። ጽኑዓን የኃይል መላእክት የድንኳኑን ዙሪያ ይከቡታል። ነቢያት የእርሱ ናቸው፣ ሐዋርያትም የራሱ ናቸው። የሕግ ታቦት የእርሱ ናት፣ የማኅሌትም መዝሙር ከእርሱ ዘንድ ነው። ኦሪት የእርሱ ናት፣ ወንጌልም ከእርሱ ዘንድ ናት። እንደ ተጻፈ እንዲህ ሲል ሕግ ከጽዮን ይወጣል የተባለው የኦሪት መጨመሪያ በሚሆን በወርቅ የተለበጠው ታቦት ውስጥ የሚጠብቀው የመሐላ ጽላት ሕግ ነው። የእግዚአብሔር ቃል ከኢየሩሳሌም የተባለ ንጹሕ የእግዚአብሔር ቃል በቅድስት ድንግል ማርያም መወለዱ ነው። ከኢየሩሳሌም ሰዎች ወገን የዕብራውያን ልጅ ናትና እንደ ተጻፈ እንዲህ ሲል የኢየሩሳሌም ልጅ ደስ ይበልሽ፣ የጽዮን ልጅ በማለቱ የሐዋርያትን ቤተሰብ ቤተ ክርስቲያን ይጠራታል። የእስራኤል አምላክ ማደሪያ ጽዮንን እናት አድርጎ የሐዲሱ ሕግ ከብሉይ ተገኝቷልና። ኢየሩሳሌም ሆይ ሐሴት አድርጊ በማለቱ ደግሞ ቅድስት ድንግልን ይጠራል። ከይሁዳ ወገን የኢየሩሳሌም ልጅ ናትና። ስለዚህ እስራኤልን እናመስግነው፣ በእግዚአብሔር ስጦታ የተሸለመ ሆኗልና። ባለሟልነትን ከቅድስት ድንግል ተቀበለ። በቅዱሳን ነቢያት ራስ ላይ የምታንጸባርቅ የወርቅ አክሊል ይህች ናት። ጌጿም በዕንቁ ፈርጥ የተሠራ ነው። በተመረጹ ሐዋርያት ላይ የምታበራ የብርሃን አክሊል ይህች ናት። የልጇን ጠላቶች በሚጋደሉ ቅዱሳነ ሰማዕታት ራስ ላይ የምታበራ የመዊ አክሊል ይህች ናት። በኃጢአት ዕድፍ የክህነታቸው ልብስ ባላሳደፉ ለማገልገልም በተሾሙ ካህናት ራስ ላይ የምታንጸባርቅ ዋጋዋ የበዛ የዕንቁ አክሊል ይህች ናት። በመላእክት ሥርዓት ሰውነታቸውን ንጹሕ አድርገው በጠበቁ በደናግል ራስ ላይ የምትብለጨለጭ የንጽሕና አክሊል ይህች ናት። ሰማያዊውንም ሙሽርነት ወደው የዚህን ዓለም ሰርግ በናቁት መነኮሳት ራስ ላይ እንደ ፀሐይ የምታበራ የቅድስና አክሊል ይህች ናት። የዚህ ዓለም ርኩሰት ያላገኛት የሙሽርነት አክሊል ይህች ናት። የሐሳሪ አይደለች የክብር አክሊል ይህች ናት። ለርጉማን የማትገባቸው የበረከት አክሊል ይህች ናት። የዓለም መድኃኒት በሚሆን ልጇ ስም ላልተጠቀሙት የምታደርሳቸው የመሃይምናን ጌጥ የምትሆን የጽድቅ አክሊል ይህች ናት። የመለኮት የዕንቁ ሳጥን ለነዳያንም ሀብት ባለጸግነት የምትሆን የወርቅ ሙዳይ ይህች ናት። በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ማርያም ሆይ መሰንቆ ልቦናዬን ፍቅርሽን አነሳሳው። የትንቢት መንፈስ ወዴን አወከው፣ ሰውነቴም ከምስጋናሽ መታገስ ተሳናት። ልቦናዬም አንደበቴን ዘበዘበችው፣ ምስጋና የመላውን ክብርሽንም እንዲናገር የግድ አለችው። በከንፈሮቼም የመንፈስ ቅዱስ ትንፋሽ ተሰማ። የእስራኤል ነቢያት የትንቢት መሰንቆ በመተባበር ዜማ እየመቱ ይጮኻሉ። የልጅሽ ምስጋና አቀንቃይ ለዘፈን ወደ እርሱ ይጥቀሰኝ። ስለ አንቺም የሚጮኹትን የትንቢትን መሰንቆች የመቃኘታቸው ድምፅ ያሰማም። የልጅሽ ምስጋና አቀንቃይ ለዘፈን ወደ እርሱ ይጥቀሰኝ። ስለ አንቺም የሚጮኹትን የትንቢት መሰንቆች የመቃኘታቸውን ድምፅ ያስማማልኝ። የሚናገረውም የነጋሪት ድምፅ ይኸውም የመለኮት ወንጌል እርሱ ደግሞ
የቃልን ሰው መሆን የባሕር ልጅሽም ከአንቺ መወለዱን ይንገረኝ። ጳውሎስ አዋጅ ነጋሪው እንደተወለደ ይሰብክልኛል እንዲህ ሲል ከሴት ተወለደ። በኦሪት የነበሩትን ሊወዳጃቸው ሊያበዛቸውም በአራት ሥራ ሠራ። ዳግመኛም ጌታ መወለዱ ከዳዊት ዘር እንደሆነ ተናገረ እንዲህ ሲል በሮሜ መልእክቱ ጳውሎስ የጌታችን የኢየሱስ ክርስቶስ ባሪያ ሐዋርያውም የተባለ ወንጌልንም ለማስተማር የተለየ ስለተወለደው ልጁ በሥጋ ከዳዊት ዘር ስለመጣው አስቀድሞ በነቢያት ተስፋ ያስደረገውን የዛሬውን የጸሎት ክፍል በዚህ መልኩ ጨርሰናል። አስጀምሮ ላስፈጸመን እግዚአብሔር አምላካችን ምስጋና ይግባው። በጸሎት አስቡን ብለው የጠየቁንን ወለተ ሕይወት፣ ወለተ ትንሣኤ፣ ዮሐና፣ ሰሊና፣ ንግሥቲ አዜብ፣ እህተ ሚካኤል፣ ጽጌ ማርያም፣ ወለተ ገብርኤል፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ መድህን፣ ዓመተ ኢየሱስ፣ ኃይለ ጊዮርጊስ፣ ኃይለ ሚካኤል፣ አስካለ ማርያም፣ አስካለ ማርያም፣ ፍቅርተ ሥላሴ፣ ገብረ አብ፣ ተስፋ ማርያም፣ ኃይለ ገብርኤል፣ ፍቅረ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል። እንደዚሁም በጸሎት አስቡን ብለው የጠየቁን አሁን ግን ስማቸውን ያልጠራናቸውን ሁላችንንም እግዚአብሔር አምላካችን እስከነ ቤተሰቦቻችሁ እስከነ ቤተሰቦቻችን ከክፉ ሁሉ ይጠብቀን፣ መልካሙን ሁሉ ያቅርብልን፣ ደግ ደጉን ያቅርብልን፣ ቤታችሁን በበረከት ይሙላላችሁ። አሜን። ቅድስት ድንግል ማርያም በጸሎቷ ከሚያጋጥሙን ችግሮችና ፈተናዎች ሁሉ ትታደገን። ከክርስቶስና ከእናቱ ጋር ሆነን ምንም የማይቻል ነገር የለም። ብዙ መከራ፣ መገፋት፣ መከዳት፣ ሐዘን፣ እጦት፣ ሕማም ወዘተ የመሳሰሉት ምድራዊ ሥጋዊ ፈተናዎች በሙሉ ሊበግሩን አይችሉም። እግዚአብሔር ከሁላችንም ጋር ነው። እናት ለልጇ እንደምትጸልይ ቅድስት ድንግል ማርያም ስለ ጥንካሬያችን፣ ስለ ብርታታችን፣ ስለ ጨነቀን ነገር ሁሉ ትጸልይልናለች። የእግዚአብሔር ስም የእመቤታችን ስም በተጠራበት ቦታና በሚደመጥበት ቦታ ሁሉ ክፉ ኃይል ፈጽሞ ሊቀርብ አይችልም። ሁላችንም በኢትዮጵያ ከምሽቱ ከ3 ሰዓት በኋላ ባለው ጊዜ ለጸሎት በያለንበት እንድንሰባሰብ ጸበል ውሃችንን አዘጋጅተን እንድንዘጋጅ እኔ ደካማ አገልጋያችሁንም በጸሎት እንድታስቡኝ እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ጸሎታችንን ፈጣሪ ይቀበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።